ከትግራይ ተራሮች ጀርባ በምስጢር የተሸፈኑት መረጃዎች ይፋ እየወጡ ነው። ታማኝ የውስጥ አዋቂ መረጃዎች እንደሚያመለክቱት ከሆነ ቀናት ሳይሆን ሰዓታት እየተቆጠሩ ነው። ህወሓት ወደ ሙሉ ግንባር ውጊያ ለመግባት የመጨረሻውን የዝግጅት ምዕራፍ አጠናቋል። ውጊያውንም በአምስት የተለያዩ ግንባሮች በተመሳሳይ ሰከንድ የሚፈነዳ የተቀናጀና ግዙፍ ወታደራዊ ማዕበል ለማድረግ ታስቧል። ጥያቄው ግን ይህ የህልውና ውጊያ ነው ወይንስ የትግራይን ወጣቶች ወደማይቀረው የሞት ሸለቆ የመክተት የመጨረሻው የፖለቲካ ቁማር? ዛሬ በዚሁ ልዩ ትንታኔ ከውስጥ አዋቂዎች የደረሱንን ምስጢራዊ ሪፖርቶች፣ የደረቅ ሬሽን ክምችቱን ድብቅ እውነታና የክልላዊ ኃይላት እጆችን ሴራ አንድ ባንድ እንፈትሻለን። እስከ መጨረሻው አብራችሁን ቆዩም። ጦርነት በስትራቴጂ ብቻ አይመራም። ጦርነት በሆድም ጭምር ነው የሚጓዘው። ላለፉት ጥቂት ሳምንታት በትግራይ ሁሉም ወረዳዎች በከፍተኛ ምስጢር ሲከናወን የነበረው ትዕዛዝ አሁን ፍጻሜውን አግኝቷል። እያንዳንዱ ወረዳ ደረቅ ሬሽን እንዲያዘጋጅ የተሰጠው አስቸኳይ ትዕዛዝ ተፈጽሞ አሁን ላይ ከ80 በመቶ በላይ የሚሆነው ስንቅ ወደ ዋና ዋና ወታደራዊ ማዕከላት ገብቷል። በከባድ መኪናዎች ሌት ከቀን የሚጓጓዘው ይህ ስንቅ የሚያሳየው አንድና አንድ እውነት ብቻ ነው። ህወሓት ለአጭር ጊዜ የሚቆይ ሳይሆን የረጅም ጊዜ ስልታዊ ጥቃት ለመሰንዘር መዘጋጀቱን ነው። ነገር ግን ከዚህ ስንቅ ጀርባ ያለው የሰው ኃይል እውነታ እጅግ ዘግናኝ ነው። መረጃዎች እንደሚያሳዩት ድርጅቱ ወጣቶችን በግዳጅ ወደ ማሰልጠኛና ወደ ግንባር እያፈሰ ይገኛል። የህዝባዊ ማዕበል ስትራቴጂን በመጠቀም የሰው ኃይል ብዛትን እንደ ዋነኛ መሳሪያ ለመጠቀም ቆርጦ ተነስቷል። የትግራይ እናቶች ልጆች ዳግም ወደማይመለሱበት የጦርነት አዙሪት እየተነዱ ያሉት ለምንድን ነው? የውስጥ አዋቂዎች እንደሚሉት የህወሓት ቀዳሚና ዋነኛ አጀንዳ ወልቃይትንና ራያን ማስመለስ ነው። እነዚህ ሁለት አካባቢዎች ለድርጅቱ ተራ መሬቶች አይደሉም። የፖለቲካ ልዕልናውን ማረጋገጫ፣ የኢኮኖሚ መተንፈሻውና የስትራቴጂክ የበላይነት ምልክቶቹ ናቸው። ወልቃይትን በመያዝ ከሱዳን ጋር ቀጥተኛ መስመር መፍጠር ድርጅቱን ከከበባ ውስጥ ያስወጣዋል ተብሎ ይታመናል። ጨዋታው ግን እዚህ ላይ ብቻ አይበቃም። ጦርነቱ ወደ ምዕራብና ደቡብ ምዕራብ ይለጠጣል። በሱዳን በኩል የሚከፈተው ግንባርና ወደ ቤኒሻንጉል የሚደረገው መርገጥ የኢትዮጵያን ታላቁ የህዳሴ ግድብ ጭምር ኢላማ ያደረገ ስልታዊ እንቅስቃሴ ሊሆን እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። ይህ ግንባር የዓለም አቀፍ ኃይላትን ትኩረት ለመሳብ የተነደፈ ቀጠና ነው። አምስተኛው ግንባር አፋር ነው። የኢትዮጵያ የኢኮኖሚ ደም ስር የሆነውን መስመር ለማጨናነቅና የፌዴራሉን ኃይል በበርካታ አቅጣጫዎች ለመበተን የታለመ አደገኛ ውርርድ ነው። እነዚህ አምስት ግንባሮች በተመሳሳይ ሰዓት ሲከፈቱ የፌዴራል መንግስቱ ትኩረቱን እንዲከፋፍልና የመከላከል አቅሙ እንዲዳከም ማድረግ የጦርነቱ ዋና መሐንዲሶች እቅድ ነው። ነገር ግን እጅግ አስገራሚውና ብዙዎችን ያስገረመው መረጃ የህወሓት የጀርባ አጥንቶች እነማን ናቸው የሚለው ጥያቄ ነው። የውስጥ ምንጮች እንደሚጠቁሙት ህወሓት መሳሪያና ስልታዊ ምክርን ከሻዕቢያና ከግብፅ ይቀበላል። ትላንት በደም የተጻፈ ጠላትነት የነበራቸው ኃይላት ዛሬ በአንድ ጠረጴዛ ዙሪያ የጥቅም ጋብቻ መስርተዋል። ግብፅ ከታላቁ የህዳሴ ግድብ ጋር በተያያዘ ያላትን የውሃ ደህንነት ስጋት ለመወጣት ህወሓትን እንደ ተላላኪ ኃይል ለመጠቀም ትፈልጋለች። ሻዕቢያ በቀጠናው ያለውን የኃይል ሚዛን ለመቆጣጠር አዲሱን ካርድ እየተጫወተ ነው። ይህ የማይመስለው ጥምረት እውን ከሆነ የምስራቅ አፍሪካ ፖለቲካ ወደ አዲስና አስፈሪ ምዕራፍ መሸጋገሩ አይቀሬ ነው። ይሁን እንጂ ይህንን የህወሓት ዝግጅት የፌዴራሉ መንግስት እጁን አጥፎ እየተመለከተ አይደለም። የፌዴራሉ መንግስት ጥቃቱን ለመከላከልና ለመቀልበስ የመጨረሻውን ወታደራዊ ዝግጅት አጠናቋል። ከቀድሞው ጦርነት በተለየ መልኩ አሁን ላይ የፌዴራሉ መንግስት ፍጹም የድሮንና የዘመናዊ መሳሪያዎች የበላይነት አለው። ሰማዩን የተቆጣጠሩት ዘመናዊ የድሮን ስብስቦች ከሩቅ ርቀት ኢላማን በትክክለኛነት የሚያወድሙ የሚሳኤል ስልቶችና የተደራጀው የመከላከያ ኃይል የህወሓትን ህዝባዊ ማዕበል ለመመከት ቆርጦ ተነስቷል። የሰው ኃይል ብዛት ከዘመናዊ ቴክኖሎጂ ጋር ሊወዳደር አይችልም። ህወሓት የትግራይ ልጆችን ዳግም የጦር መሳሪያ ማገዶ ሊያደርግ ወስኗል። ወርቃማው የሰላም ዕድል በጦርነት ነጋሪት ተተክቷል። የውስጥ አዋቂዎች እንደሚናገሩት ህወሓት የትግራይ ልጆች ለሞት ሸለቆ አሳልፎ ለመስጠት እየተሰናዳ ነው። ይህ ጦርነት ከተቀሰቀሰ አሸናፊ የለውም። የሚቀጥሉት ቀናት ታሪክ የሚጻፍባቸው ወይስ ታሪክ የሚፈርስባቸው ቀናት ይሆናሉ? የሚስጥር መረጃው ተገልጧል። ዝግጅቱ አልቋል። መሳሪያዎቹም ተደግነዋል። ይህ ባለ አምስት ግንባር ጥቃት ከተቀሰቀሰ በአፍሪካ ቀንድ ለብዙ አስርተ ዓመታት የኖረው የኃይል ሚዛን ለአንዴና ለመጨረሻ ጊዜ ይበታተናል። ህወሓት በአንድ ጊዜ በአምስት ግንባሮች ጥቃት ሲሰነዝር ዓላማው የኢትዮጵያን መከላከያ ኃይል መበተን ብቻ አይደለም፣ የቀጠናውን ሀገራት ወደ ጦርነቱ አዙሪት በቀጥታ መጎተት ነው። አንደኛ፣ የሱዳን ድንበር መከፈት በቀጥታ ግጭቱን ዓለም አቀፋዊ ያደርገዋል። ሁለተኛው፣ ወደ ቤኒሻንጉል የሚደረገው ማንኛውም እንቅስቃሴ የታላቁን የህዳሴ ግድብ ደህንነት ጥያቄ ውስጥ ስለሚከት የዓለም ሀያላን ሀገራትና
የተባበሩት መንግስታት ድርጅት ጣልቃ እንዲገቡ በር ይከፍታል። ይህ ማለት የኢትዮጵያ የውስጥ ጉዳይ መሆኑ አብቅቶለት ቀጠናው የዓለም አቀፍ የውክልና መጫወቻ ሜዳ ይሆናል ማለት ነው። ስልታዊው ካርታ ዳግም ሲጻፍ አሸናፊው መሬት የሚይዘው ሳይሆን የቀይ ባህርን መተንፈሻ መስመር መቆጣጠር የሚችለው ኃይል ብቻ ይሆናል። አሁን ወደ ወሳኙ ጥያቄ እንለፍ። የፌዴራሉ መንግስት በቴክኖሎጂ የበላይነቱ ጥቃቱን ሙሉ በሙሉ መቀልበስ ይችላል? የ21ኛው ክፍለ ዘመን ጦርነት የሚመራው በሰው ብዛት ሳይሆን በዲጂታል የበላይነት ነው። የፌዴራሉ መንግስት በአሁኑ ወቅት ፍጹም የሆነ የሰማይ የበላይነት አለው። በዘመናዊ ድሮኖች፣ የረጅም ርቀት ሚሳይሎችና የሳተላይት የስለላ መረጃዎች የጠላትን ማናቸውንም እንቅስቃሴ ገና ካምፕ ውስጥ እንዳሉ የመለየት አቅም አላቸው። ህወሓት ያዘጋጀው የደረቅ ሬሽን ክምችትና የወታደራዊ ስብስብ በድሮን ካሜራዎች ፊት የተሸሸገ አይደለም። ነገር ግን ታሪክ የሚያስተምረን አንድ ወርቃማ እውነት አለ። ቴክኖሎጂ ጦርነትን ሊያፋጥን ይችል ይሆናል እንጂ መሬት ላይ ያለውን ፍጹም እውነታ ብቻውን አይቀይረውም። ህወሓት የሚጠቀመው የህዝባዊ ማዕበል ስትራቴጂ እጅግ የበዛ የሰው ኃይልን በአንድ ጊዜ ወደ ግንባር በመልቀቅ የቴክኖሎጂውን መቆጣጠሪያ መስመር ማጨናነቅ ነው። ድሮኖቹ በሺዎች የሚቆጠሩ የሰው ማዕበሎችን በአንድ ጊዜ ማቆም ይችላሉ ወይንስ የሰው ኃይሉ የቴክኖሎጂውን አቅም ዋጋ ያሳጠዋል? የፌዴራሉ መንግስት ጥቃቱን የመቀልበስ ዕድሉ ከፍተኛ ቢሆንም ዋጋው ግን እጅግ አሰቃቂና በሰው ህይወት ላይ የሚከፈል ከባድ መስዋዕትነት ሊሆን ይችላል። አሁን ወደ ጂኦፖለቲካው ትልቁ እንቆቅልሽ እንግባ። ከሻዕቢያና ከግብፅ ጀርባ ያለው እውነት ምንድን ነው? ትላንት ደመኛ የነበሩ ኃይላት ዛሬ እንዴት በአንድ መስመር ተሰለፉ? ፖለቲካ የዘላለም ወዳጅ ወይም የዘላለም ጠላት የለውም። ያለው የዘላለም ጥቅም ብቻ ነው። ግብፅ ታላቁ የህዳሴ ግድብ ተሞልቶ ኃይል ማመንጨት በጀመረበት በዚህ ወቅት በኢትዮጵያ ላይ ወታደራዊና ዲፕሎማሲያዊ ጫና ለመፍጠር አጋጣሚዎቹን ሁሉ ትፈልጋለች። ህወሓትን በቁሳቁስና በስልታዊ ምክር መደገፍ ካይሮ ሳይደክማት አዲስ አበባን የምታዳክምበት ወርቃማ ዕድሏ ነው። ነገር ግን የሻዕቢያ ሚና እጅግ ውስብስብ ነው። ኤርትራ በቀጠናው ያላትን የስትራቴጂክ የበላይነት ለማስጠበቅና የኢትዮጵያን አጠቃላይ የኃይል አሰላለፍ ለመቆጣጠር የራሷ የሆነ ስሌት አላት። አንዳንድ የውስጥ አዋቂዎች እንደሚሉት ይህ ጥምረት የጠላት ወዳጅ ነው ከሚል ጊዜያዊ ስልት የመነጨ ነው። መሳሪያና ወታደራዊ ምክር ከካይሮና ከአስመራ ወደ መጋዘኖች እየፈሰሰ ነው። ኢትዮጵያን በውስጥ ግጭት ጠምዶ ለማቆየት የተሰላ ትልቅ የደህንነት ሴራ ነው። የምስራቅ አፍሪካ ጣፈንታ በፈተና ላይ ነው። ይህ ባለ 5 ግንባር ጥቃት የቀጠናውን ፖለቲካ ወደ አዲስ ምዕራፍ ሊያሸጋግረው ይችላል። የፌዴራሉ መንግስት የቴክኖሎጂ የበላይነት ማዕበሉን ለመቀልበስ ዝግጁ ቢሆንም ከጀርባ ያለው የሴራ መረብ ግን እጅግ የረቀቀ ነው። ነገር ግን የትኛውም የፖለቲካ ቁማርና የውጭ ኃይላት ሴራ ከተባበረ የህዝብ ክንድና ከሀገር ህልውና በላይ ሊሆን አይችልም። ኃይል በልጆቿ ላይ የሞት ሸለቆ ለሚቆፍሩት ሳይሆን ሀገርንና ሰላምን አስከብረው ከሚሻገሩት ጋር ናት። ለግማሽ ክፍለ ዘመን የአፍሪካ ቀንድን ፖለቲካ ሲያናውጥ ሲገነባና ሲያፈርስ የኖረው ያ ግዙፍ የፖለቲካ ማሽን አሁን የመጨረሻው ገደል አፋፍ ላይ ቆሟል። ሰዓቱ እየቆጠረ ባለበት የደረቅ ሬሽኑ ዝግጅት አልቆ ባለ 5 ግንባር የሞት ቁማር በተደነገገበት በዚህ ሰዓት ሁሉም ሰው በአንድ ድምፅ የሚጠይቀው አንድ እውነት አለ። ህወሓት በዚህ የጀመረው ፍልሚያ ቢሸነፍ መዳረሻው ምን ይሆናል? ይህ ሽንፈት የድርጅቱ ፍጹም መቃብር ወይስ የትግራይ ህዝብ አዲስ የነጻነት ምዕራፍ? ታሪክ ስትሰጥ በልግስና ነው፣ ስትቀማ ግን ያለምንም ርህራሄ ነው። ወርቃማው ታሪካቸው ከመጋቢት 11 ቀን 1967 ዓ.ም በትግራይ ተራሮች ይጀምራል። ህወሓት ከተራ የጫካ አማጺነት ተነስተው የኢትዮጵያን መንበረ ስልጣን ለ30 ዓመታት በብረት እጅ የገዙ በቀጠናውም ትልቅ ተጽዕኖ የነበራቸው ኃይል ነበሩ። ነገር ግን ፖለቲካዊ መልክዓ ምድሩ ሲቀየር ድርጅቱ ወደ መነሻው ተራራ ለመመለስ ተገደደ። አሁን የጀመረው ባለ 5 ግንባር ጥቃት ካልተሳካና ህወሓት ከተሸነፈ ይህ ተራ ወታደራዊ ሽንፈት አይሆንም። ይህ ለግማሽ ክፍለ ዘመን የዘለቀው የህወሓት ዘመን ፍጻሜ ማብቂያና የታሪክ መቃብር ይሆናል። በታሪክ መዛግብት ውስጥ እንደምናየው ማንኛውም የፖለቲካ ኃይል የህዝብን ማዕበልና የቴክኖሎጂን የበላይነት ሳይመዝን ወደ መጨረሻው ቁማር ሲገባ ውድቀቱ ታሪካዊ ይሆናል። ይህ ሽንፈት የድርጅቱን ስም ብቻ ሳይሆን ያራመደውን ርዕዮተ ዓለም ጭምር አብሮ ያከስመዋል። ሬሽኑ አልቆ መሳሪያው ተኩሶ ካበቃ በኋላ ሽንፈት ከመጣ የመጀመሪያው ሰለባ የድርጅቱ ወታደራዊ ይዝ ይሆናል። የተረፈው የሰው ኃይልም ሙሉ በሙሉ ትጥቅ እንዲፈታ ይደረጋል፣ ወይም ደግሞ ወደ ተበታተኑ የጫካ ሽምቅ ተዋጊነት ይለወጣል። ነገር ግን አሁን ባለው የቴክኖሎጂና የድሮን የበላይነት ዘመን ሽምቅ ውጊያ እንኳ የሚታሰብ አይሆንም። ሰማዩን የተቆጣጠሩት
የፌዴራል ድሮኖች የተበተኑ ኃይሎችን ገና ሳይደራጁ የመልቀም አቅም አላቸው። ይህ ማለት ህወሓት ዳግም ወታደራዊ ኃይል ሆኖ የመነሳት እድሉ ወደ ዜሮ ይወርዳል ማለት ነው። መዋቅራዊ መበታተኑ ወደ አመራሩ ይሸጋገራል። አንጋፋዎቹና ወጣቶቹ አመራሮች እርስ በርሳቸው በክህደትና በሽንፈት ጣት እየተቀሳሰሩ ድርጅቱ በውስጠ ሽኩቻ ይፈርሳል። ታዲያ የህወሓት ሽንፈት ለትግራይ ህዝብ ምን ትርጉም አለው? ለግማሽ ክፍለ ዘመን በጦርነት ነጋሪትና በስጋት ውስጥ የኖረው የትግራይ ህዝብ በመጨረሻ የእፎይታ አየር ሊተነፍስ ሲሆን መልሱ አዎ ነው። የውስጥ አዋቂዎችና የፖለቲካ ተንታኞች እንደሚሉት የህወሓት ከፖለቲካው መድረክ መወገድ ለትግራይ ህዝብ አዲስ የነጻነትና የሰላም ምዕራፍ ይከፍትለታል። የትግራይ ወጣቶች የፖለቲካ ቁማር ማገዶ መሆናቸው ያበቃል። እናቶች ልጆቻቸውን ለሞት ሸለቆ አሳልፈው መስጠታቸው ይቆማል። በትግራይ ምድር አዳዲስ ዴሞክራሲያዊና ከሌሎች የኢትዮጵያ ወንድሞቻቸው ጋር በሰላም መኖር የሚፈልጉ ወጣት የፖለቲካ ኃይላት ይወለዳሉ። የህወሓት ሽንፈት የትግራይ ህዝብ ሽንፈት አይደለም። ይልቁንም ህዝቡን ከዘላቂ የጦርነት ስርዓት ነፃ የሚያወጣ ወርቃማ አጋጣሚ ነው። የህወሓት ሽንፈት ድንጋጤው መቀሌ ላይ ብቻ አይቆምም። እሳቱ ካይሮና አስመራ ድረስ ይነካል። ከትዕይንቱ በስተጀርባ ሆነው መሳሪያና ምክር ሲለግሱ የነበሩት የውጭ ኃይላት የቁማር ካርዳቸው ሲበጠስ ምን ይውጣቸዋል? ግብፅ በኢትዮጵያ ላይ ወታደራዊ ጫና ለመፍጠርና የታላቁን ህዳሴ ግድብ ጉዞ ለማደናቀፍ የተጠቀመችበት ትልቁ ካርድ በአፈር ላይ ይበተናል። ካይሮ በኢትዮጵያ ላይ ያላት የስትራቴጂክ የበላይነት ጥያቄ ፍጹም ይከስማል። ሻቢያም ቢሆን በቀጠናው ያለውን የኃይል ሚዛን ለመቆጣጠር የነደፈው ስሌት ይፈርሳል። የኢትዮጵያ ፌዴራል መንግስት በአፍሪካ ቀንድ ላይ ፍጹምና የማይናወጥ የፖለቲካና የወታደራዊ ልዕልና ባለቤት ሆኖ ይወጣል። የውጭ ኃይላት ሴራ መክሸፍ የሀገሪቱን ብሔራዊ ደህንነት አስተማማኝ ያደርገዋል። ታሪክ ወርቃማ እድሎችን ትሰጣለች። ነገር ግን ያንን እድል በደምና በጦርነት ለመለወጥ የሚነሱትን ያለምንም ርኅራኄ ትቀጣቸዋለች። የህወሓት ባለ 5 ግንባር ጥቃት ሽንፈትን ካስተናገደ ይህ የአንድ ድርጅት ፍጻሜ ብቻ ሳይሆን ለአፍሪካ ቀንድ አዲስ የሰላም የልማትና የወንድማማችነት ዘመን መባቻ ይሆናል። የጦርነት ነጋሪት አብቅቶ የሰላም ዜማ በትግራይም ሆነ በመላው የኢትዮጵያ ምድር የሚያስተጋባበት ቀን ሩቅ አይሆንም። እናንተስ ምን ታስባላችሁ? የህወሓት ሽንፈት በቀጣናው ላይ ምን አይነት አዲስ የፖለቲካ ስዕል ይፈጥራል? የትግራይስ ህዝብ ከዚህ በኋላ እጣ ፈንታውን እንዴት መወሰን አለበት? ያላችሁን አስተያየት በኮሜንት መስጫው ላይ ያስፍሩልን። ላይክና ሼር ማድረግን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁንና የደወል ምልክቱን መጫናችሁን እንዳትረሱ። በሌላ ትንታኔ እስከምንገናኝ ሰላም ቆዩን።